እግዚአብሔር ያንቺን ስራ እየሰራ ነው። እናት ጌታ ያንቺን ስራ እየሰራ ነው። አቦ እየሰራ ነው። ናይ እስኪ አሜን ብላለች። እማማ ያንቺን ስራ እየሰራ ነው። እስኪ እንዳሁን አሜን ወይ አሜን አሜን በኢየሱስ ስም አሜን አሜን። እግዚአብሔር ስራሽን እየሰራው ነው። አሜን አሜን። ስራሽን እየሰራው ነው። አሜን። አትሞችም። አሜን። እናት የሆነ እንደምትሞች የሞት አዋጅ አውጆብሻል። ከዚህ በኋላ ረጅም ዕድሜ እንደማትኖር ፓራላይዝ አርጎ ደም ግፊት፣ ስኳር እንደዚህ አርጎ ሊገልሽ አውጇል። እውነት ነው። ዛሬ እንነቅረዋለን። አሜን አሜን። በጣም የሚገርምሽ ነገር በጣም እጅግ በጣም የሚያስጨንቅ አዋጅ ታውጆ ያለው ይገለበታል። አሜን። ጌታ እግዚአብሔር ምስክሬ ነው። ለዚች ሴት መልካም ይሆናል። አሜን። እድሜሽ ረጅም ይሆናል። አሜን። እማማ በፊት አውቃለሁ ደርሶ አታውቂም። እግዚአብሔር እንደዚህ አለ፣ ከሰለሞን የሚበልጥ ያለ እግዚአብሔር አሜን። እዚህ ቦታ በጥበብ የታወቀ አሜን፣ በኃይል የታወቀ አሜን፣ እንደዚህ ይልሻል። አሜን። ወደ ቤትሽ ገብቻለሁ። አሜን። አንቺ ለልጅሽ ነው እንዲመለሽ የምትጸልይ። እውነት ነው። አዎ ለልጅሽ። አዎ። እሺ ሙሉነሽ የምትባል ሴት አያለሁ። አክስቴ ነች። አክስትሽ ናት። እሺ ይሄ አዛብ የሆነ ልጅ ኮርሜልታም ፓሮዚያስ አሜን። አላት ምን አድርጎታል መሰለህ? ይሄን ሰው ልጅ እንዳይወልድ ዘር እንዳይኖር አንድ ልጅ ብቻ ነው ደግሞ ላንቺ። እውነት ነው። ይሄ ትዳር አለው አልወለደም። 11 ዓመቱ አልወለደም። እሱ አንድ እሱ ልጅ የለው ግን አልወለደም። እኔ ከአማራ ክልል የመጣ ምስት አያለሁ። አዎ ምንጃር ነች። አዎ እሺ ቤጂንግ ኮልማንታር ሊታምቢ በዚህ ሰው ላይ አሜን ተምቢ አንደኛ እንደወልድና ሁለተኛ ወደ ከጨለማ ወደ ብርሃን እንዲመጣ ይሄን ከልጅም በላይ እንዲመጣ ነው ለጌታ ወደ ጌታ ህይወት ይበልጣል። እሺ አዎ ልጅ ጌታን የሚሰጠው ህይወት ይበልጣል። አዎ ሲኦል እንዳይገባብኝ እኔ ድኜ ልጄ ሲኦል እንዳይገባኝ ፈልገው። አሜን። ጸሎት ምክንያት ይሄ ልጅ ከብርሃን ከጨለማ ወደ ብርሃን መጣ። አሜን። ያው ቲሻን ቦነስ ፍላጎቴ ነው። ይሄ አሁን እዛው ኦርቶዶክስ ላይ ዲያቆን ነው። አዎ በእግዚአብሔር ቤት መጋቢ ይሆናል። አሜን ፓስተር። አሜን ፓስተር። አሜን አሜን ዳንኤል አሜን። ዳንኤል ነው ስሙ። ፕሮፌሰር ዳንኤል ጌታቸው ነው። ዳንኤል ጌታቸው ነው። አሜን። ኤማኖሶራ ዳንኤል ጌታቸው። እኔና እሱ በአንድ መንገድ አንሄድም። በወንጌል የተነሳ እሺ ዲያቆን ነው። እዛው ቤተ ክርስቲያን ላይ አዎ ገብርኤል በእግዚአብሔር ቤት ደግሞ ፓስተር ይሆናል። አሜን አሜን። ስሙ ዳንኤል እንደሆነ ከዚህ በፊት ትናንት ወዲያ አውቃለሁ። አታውቅም። ከዚህ ሰው ጀርባ እርግማንን ሰብሬ አሜን። አንድ ሰው አሜን ይበል። አሜን። እግዚአብሔር ምስክሬ ነው። የአንቺ ጸሎት ይሄንን ሰው ይስባል። አሜን። ከዚህ በኋላ ዝም ብሎ አንቺን መከተል ይጀምራል። አሜን። የእግዚአብሔርን መንገድ አንቺ ታሳያለሽ። አሜን። በሱ ውስጥ ሆኖ የሚጠላ መንፈስ ራሱ መንፈስ አለ በዚህ ሰው ውስጥ አለ። እውነት ነው። አንቺን በጣም ነው የሚጠላው። አዎ አይወደኝም። በሞት ይችላል። እናቴ ጴንጤ ሆና ሞተች። የእኔ እናት ያሳደገች እኔ አላሳደኩትም። እሱ ወለድኩኝ ለእሷ ሰጠሁ። እሷ ስትሞት እኔ ሊገለኝ እናቴ መናፍቅ አድርገሽ ገዛሽ ብሎ አቱን በቃ እኔ እና እሱ እንዲህ በቃ አንቺ ጉድጓድ ገብተሽ እሷ በዳነች ይችላል። እሺ ዛሬ ታነበሩ። ይሄ ሰው ነፃ ወጥቷል። አሜን። ይሄ ሰው ነፃ ወጥቷል። አሜን። ይሄ ሰው ነፃ ወጥቷል። አሜን። በክርስቶስ ኢየሱስም ነፃ ይወጣል። አሜን። ቤትሽ ሰላም ገብቷል። አሜን። ሱካር የሚባሉ በኢየሱስም ጠፍቷል። አሜን አሜን። በእድሜ ዘመን ሁሉ በደስታ ትወጫለሽ፣ ትገበያለሽ። አሜን። ጸሎትሽ ደግሞ ተሰምቷል። አሜን። እጅ ወደ ቦታ አሜን። አሜን አሜን። ሰላም ወደ አንቺ ቤት ገብቷል። አትፍሪ፣ ዝም ብለሽ በደስታ ውጪ ግቢ። እግዚአብሔር ቤትሽን ጎብኝቷል። እግዚአብሔር ቤትህን ጎብኝቷል። እግዚአብሔር ቤታችሁን ጎብኝቷል።
ጠላት ሞት ይጠብቃል ብሏል። አንተ ሰው ቀርቷል። እሺ ናስ ሮጤና ቴንቺ አጉሳ ፕሮንታኖራ ባያ ሳምቦሻ ይሁን በጣም በሞት የአንተ ቤተሰብ በአጠቃላይ በሞት ተከቧል። በኢየሱስ ክርስቶስ ስም ዛሬ ነፃነት ይሆናል። አሜን አሜን። ነፃነት ይሆናል። አሜን። ማየው ዛሬ ነው። አንተ ልክ ነህ። ስለዚህ በኢየሱስ ክርስቶስ ስም አውጃለሁ። አሜን። ከዚህ ወደዛ ከዛ ወደዚህ ስትንከራተት ዘመን ሊያልቅ ነው። ጥቁር ጸጉር ውስጥ ነጭ እስኪፈጠር ድረስ አልተሳካልም። ጠላት ብዙ ነገር ያበላሻል። ትጀምራለህ፣ ያበላሻል። በሕይወት ላይ ደግሞ ጠላት ያሰራው አደገኛ መሳሪያ ያለው ጄኔ ካሎፕሮሲያ ከዚህ ሰዓት ጀምሮ በክርስቶስ ኢየሱስ ይሰበራል። አሜን። ይሰበራል። አሜን። ይሰበራል። አሜን። ይሰበራል። አሜን። እሺ ጥራ እናት ጥራ በክርስቶስ ኢየሱስ እሺ ይሄ ቤተሰብ በኢየሱስ ስም ነፃ ይወጣል። ላቁ ወደዚህ ይህን ቤተሰብ እንጸልይና ነፃ እናውጣ። አንተ በእነሱ ነፃነት እየተደሰትክ ለአንተም እጣ ይወጣል። አሜን። እንድታብድ በአንተ ህይወት የተሰራ ድግምት አያለሁ። ይሄ ሰው እንዲያብድ ተሰርቶ አያለሁ። ያማ አምሮ ባኬንታ ሊዞባያ ይሄ ሰው አምሮ እንደምታመም አውቃለሁ። አምሮ እብድ ሊሆን ከቤት ወጥቶ እንዲጠፋ ጠላት ይሄ ሰው ላይ አሰርቷል። ተደግሞ አያለሁ። ቢቻ ነው ሴት ልናገር ይውጣ ወይ እነሱ ሀረር ነው የመጣ ነው ይላል። ወኔና ከዚህ በፊት ተገናኝተንና ባለ ተዋተዋል። እሺ ኬሚሶ ብለንታኒያ ቲሎማ አሜን። ይኸውላችሁ አልማዝ የምትባለውን ሴት ደግሞ ጠላት ሊገኝ እዚህ ላይ ገመድ አድርጎ አያለሁ። ወደ ሞት ሲቦት ማናት እናቴ ነች። ፕሮፌሰር ማለት ነው። አልማዝ እግዚአብሔር ምስክሬ ነው። ረጅም ዕድሜ ኖረሽ ትሞቻለሽ። አሜን። ረጅም ዕድሜ ረጅም ዕድሜ እጃችሁን ዘርጉ እባካችሁ። ዛምቦን ፕሬሽን ለአንተ እናንተ ብቻ አይደላችሁ። ሀረር ላይ የቀረ ሰው አለ። ማንጆ ማሶ ካፓያ ሮም ሜሻሪ ባስያ የሆነ መደብ ነገር ሱቅ ምናምን ነገር እዛም ሰራ ምንድን ነው ስላንተ ኪዮስክ ነገር ማነው የምሰራው? ለአንተ እሱ አለ ሱቅ ነገር ኪዮስክ በመንፈስ አንተ ሳይሆን እሱን ነው በመንፈስ ባህር ላይ ኪዮስክ በመንፈስ እሱን የምሰራበትን አየሁንና እንዳይሳካልህ አቦንዶ ብሎ ሶል ቤካና ራሻ አራት በአደገኛ ሁኔታ እስፔሻሊ ከ2004 ጀምሮ የተበላሸ ነገር አለ። በጣም ልክ ነው። ከ2004 ጀምሮ ሎኒ ሳይቲ ከተማው ሁሉ ለቃችሁ ቤተሰባችሁ እንድበተን የተሰራ ነገር በኢየሱስ ክርስቶስም በሐረር ከተማ ፈረሰ። አሜን። በዚህ ፕሮግራም የተከታተሉ ለሚገኙ ሐረር ሰዎች ቅዱሳን በእናንተ ላይ የተሰራ መሳሪያ ተሰበረ። አሜን። ተሰበረ። አሜን። ከዛች ከትንሿ ሱቅ ውስጥ አንተ ወጥተህ ትልቅ ድርጅት ስትቀይራል። አሜን። አሜን። ስትቀይራል። አሜን። ሞንጎ ሻሪያ አሜን። 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 ከዛች ሱቅ ወጥተህ ትልቅ ድርጅት ስትሰራ ያለ። አሜን። 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 ወሎልሽ ሻይት እጅግ በጣም በህልም መተኛት አትችልም። ልክ ነህ። በጣም ማየውሳኒያ ልክ ነህ። መተኛት እኮ አትችልም። ልክ ነህ። ያውቃል። በጣም ከመኝታ ብልግ ብለህ ትነሳለህ። ያስደነግጣል። ልክ ነህ። ግራ አጋብቶሃል። አንዳንዴ የምታየው አውሬ ብዙ አውሬ ሲከብ
ሮባሻኒያ እጆቻችሁን ዘርጉ ባካችሁ። በኢየሱስም እናውጣ። ይህን ሰው ነፃ እናውጣ። የሆነ ደግሞ አደገኛ ለቅሶ ውስጥ፣ ሞት ውስጥ፣ መቃብር አካባቢ ራስን ታገኛለህ። ልክ ነህ፣ ልክ ነህ። እግዚአብሔር ምስክሬ ነው። ይሄ ሰው እነዚህ ሶስቱም ሰዎች እስከ መስከረም 2 ድረስ ሟቾች ናቸው፣ ግን ሶስቱንም እግዚአብሔር ወደ ሕይወት አመጣ። አሜን አሜን። አትሞቱም፣ በሕይወት ትኖራላችሁ። አሜን አሜን። ሻንዳውራ ማኪያሳ የእብደትን መንፈስ ከዚህ ሰው ላይ ሰብራል። አሜን። ፎርማንቻንዶ ሴቲያ አሜን። በዚህ ሰው ላይ አንድ ሶማሌ ጓደኛ አለ። ሶማሌ 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 ምን ሶማሌ ሴት ነች። ሴት ነች። ምን ናት? በአሁኑ ሰዓት በፊት ሴት ሶማሌ ነበረች። ይሄ ሰው እንዲከስር በእሷ ጀርባ ላይ ነበረ መንፈስ ነው ያደረገው። ይሄ ሰው ከወጣበት እንዲወርድ ነው ያደረገው። ስፒሪት ነበራት በጀርባዋ። ወጥቶ ካለበት ወረደ። ሶማሌ ነበረች ከሆነ ጊዜ በፊት ከዚህ ሰው ጋር ሴት ነበረች። ልክ ነህ፣ ልክ ነህ። በመንፈስ ሳይሆን በዚህች ሶማሌ ሴት ላይ የነበረው መንፈስ ይሄ ሰው ከወጣበት በአንድ እንዲወርድ ነው ያደረገው። ሻልት ጤንነቱን ጭምር በሽተኛ ሆነ፣ ገንዘብ ጠፋ፣ በሱስ ተጠለቀለቀ። ጠላት ይህን ሰው አይጠቅምም ብሎ ነው ያወጀው። ግን ኢየሱስ እንደዚህ ብሏል፣ ይጠቅማል። አሜን አሜን። ይጠቅማል፣ ይጠቅማል። ሼኔ መንካሮስ ፓሪያ በኢየሱስ ስም አውጃለሁ። የሞት መንፈስ ከዚህ ሰው ላይ ይሰራል። አሜን። የሞት መንፈስ ይሰራል። አሜን። ከዚህ ሶማሌ ሴት የመጣ መንፈስ በጤና በፋይናንሻል በነገር ሁሉ ቀርቶ እብድ ሆኖ ሰፈር ላይ እንዲቀመጥ አእምሮ ህመምተኛ ያደረገው ከእሷ ከተለየ በኋላ አሁን አይደሉም፣ ተለያይቷል። የለችም እና እኔ ካልፈታው አይፈታም ብሎ መንፈስ በእሷ ላይ ሆኖ ሲፎክር ያለው ግን በኢየሱስ ስም የዳዊት መክፈቻ የዚህ ሰው ጉዳይ ከፈተ። አሜን አሜን አሜን። አይከፈትም የተባለ በእናንተ ህይወት ተከፈተ። አይከፈትም የተባለ በእናንተ ህይወት ተከፈተ። አሜን አሜን። አይከፈትም የተባለ ተከፈተ። እስቲ ፎቶን ይዛ ሄዳ የዚህ ሰው ፎቶ በእጇ አያለው አስተግጣ አሰርታ ነው የማያው እና ከዚህ ሰዓት ጀምሮ ይሄ ሰው ጠቃሚ ይሆናል። አሜን አሜን። ጠቃሚ ይሆናል። አሜን። ትልቅ ደስታ ሆኗል። አሜን። ሰላም ሆኗል። አሜን አሜን። ማያሶቶ ማማና በሽታ ነው ማያ ነፃ ውጪ በኢየሱስ ነፃ ውጪ። አሜን። ሜንታሮሲያ በክርስቶስ ኢየሱስ ነፃ ውጪ። ሰላም ላንቺ ይሁን። አሜን። ጌታችሁ ተፈውሷል። አሜን አሜን። አንድ ቀን በድጋሚ ደግሞ ትመጣላችሁ። እኔ ይሄንን ሁሉ ለዚህ ሰው ስና ለአንተ ስንሆን ነገር አለበት አላውቅም። ዛሬ ነው እሺ። ሱቅን ሳይዝ አረጃ ነው አላየሁም። ዛሬ ነው። ኦኬ። ምን ተሰማህ? በጣም ደስታ ተሰማኝ። ደስታ ተሰማኝ። እግዚአብሔር እንደጎበኘ ታምናለህ? አምናለሁ። ሰላም ላንተ ሆኗል። አሜን አሜን። ለቤተሰብ ሁሉ ትጸልያለህ። ልክ ነህ። ሜንቻል ራሲያ በክርስቶስ ኢየሱስም ሰላም ለቤተሰባቸው ነው። አሜን። በሰላም ወደ ቦታችሁ ተመለሱ። አሜን። እናንተ ከዚህ በኋላ ኢየሱስ የሚባል ዶክተር አክሟታል። አሜን። ለሐኪም ቤት አትንከራተት። አሜን አሜን። እግዚአብሔር ምስክር ነው። ከዚህ ቀን ጀምሮ የእናንተ ጆሮ አንድ ዜና ይሰማል። አሜን። አዲስ ዜና። አሜን። አዲስ ዜና። አሜን። የሆነ ትልቅ ዜና። አሜን። ከዚህ በፊት ጠብቀሽ ያጣሽውን የዘገየውን ግን አሁን እግዚአብሔር አፍጥኖ ሲያሰማሽ አያለሁ። እስኪ ይሰማል በሉ። ይሰማል። አዶናው ከዚህ ጥቂት ቀናቶች በኋላ የሚሰማ ዜና አለ። ዜና አለ። ዜና አለ። ዜና አለ። ዜና አለ በሉ። ዜና አለ።
ስብራት ቤት ውስጥ ያለ ተሰብሮ ያለ ሰው ከቤተሰባችሁ አንድ አጥንት ተሰብሮ ቤት የተኛ ሰው ያለው መልአክ ልኮ እግዚአብሔር ይህንን ሰው አጥንት ሲሰራ ያለው ከዚህ ሰው ቤተሰብ የመጣ ሰው እኔ ጋር እንደመጣ ጋብዘዋለሁ። ኦኬ ምንድን ነው? ዛሬ ነው የተሰበረው። እኔም አሁን ነው የሰማሁት። ሌላ ሀገር ባህር ዳር ነው። ባህር ዳር ዛሬ ነው የተሰበረው አጥንት። ይህንን ሰው መልአክ ጠግኗል። መሰበሩ ነግረኛል። ተው እግዚአብሔር እንደዚህ ብሎኛል። ይህንን ሰው ጠግኛለሁ። ዶክተሮች እስኪ ቆረጥ ድረስ ይህንን ሰው ላይ ስጋት ሊያውጁ ነው ያለው። ደውለ እንደዚህ በል አይቆረጥም። እግዚአብሔር መልአክ የዚህን ሰው እጅና እግር ጠግኗል። ለሞት ጫፍ ላይ ጠላት አስቀምጦ እግዚአብሔር ከሞት እጅ ሲነጥቀው አየሁ። በአንተ መገኘት እዚህ ጉባኤ አንተ ስለተገኘ እሱ ነፃ ወጣ። ደውለ ንገረው ሞት ቀርቷል በለው። አጥንቶችን መላእክቶችን ልኮ እግዚአብሔር ጠግኗል በል። ሄደ ወደ ቦታ። ኢየሱስ ያድናል። አሜን ይበል አንድ ሰው። ቀኝ እጆቻችሁ ላይ ብርሃን ይበራል። ተነሽና አብሪ። ተነሽና አብሪ። የጨለመው ዘመን አበቃ። የጨለመው ዘመን አበቃ። በአጭር ጊዜ ገላለሁ ያለ ጠላት አይኑ እያየ ረጅም ዕድሜ ትኖራለህ። ለብዙዎቻችሁ ጠላት ያስቀመጠው መሰናክል በኢየሱስ ስም ተሰበረ። አሜን ተሰበረ። ጋሽ ተነስ። እግዚአብሔር እንደዚህ ስላለው ሐዘን ከቤቱ ወጣ። ትልቅ ሐዘን ካንተ ቤት ወጥቷል። ተነስ እስኪ ተነስ እና ወደዚህ እና ወደዚህ እስኪ ለምን ታለቅሳለህ? ሐዘን ካንተ ቤት ወጥቷል። ከየት ነው የመጣው? ወደዚህ ከሽሽቾ። ኦኬ ለምን ይህንን ሰው ምናብነቱ ኢየሱስ ዛሬ ያክመዋል። ኢየሱስ ያሚሆን ሐዘን ካንተ ቤት ምን ብሏል? ሐዘን ወጥቷል። ጠላት የሞት አዋጅ አውጆ የሞት አዋጅ አውጆ ግን መቃብሩ ተደፈነ። አሜን አሜን አሜን። ጋሽ ልክ ነኝ። ትልቅ ሐዘን ያለው ባንተ ትልቅ ሐዘን፣ ትልቅ ግራ መጋባት። ጠላት እንደምትሞት ነው የሚያስፈራራ። እስኪ አልሞትም በል። በሕይወት እኖራለሁ። እግዚአብሔር የዚህን ሰው መቃብር ደፍኜዋል። ማነው ከዚህ ሰው ጋር የመጣ? ላቋት ስኮለች አብሮ ነው የመጣ። መቃብር ተደፈነ። መቃብር ተደፈነ። አሜን። ምንሽ ነው? አባትሽ ነው? በሱ ምክንያት ስጋት ነበረ? ታክሟል። ዶክተር ምን ብሏል? ይሄን ሰው የጉበት በሽታ አለበት ብሎኝ። ጉበት በሽታ። ስለዚህ ሐዘን ከቤታችሁ ወጥቷል። አሜን። ሐዘን ከቤታችሁ ወጥቷል። ይሄ ሰው አይሞትም፣ በሕይወት ይኖራል። አሜን። ጋሽ እንደገና ተመርምረ ያንን የምርመራውን ወረቀት ይዘህ በሳምንት ወደ ዜና ዶክተር ያለው አዋጅ ተገለበጠ። አሜን። በኢየሱስም ተገለበጠ። አሜን። ከዚህ ሰው ቤት ሞት ወጣ። አሜን። ሕይወት ገባ። አሜን። ሕይወት ገባ። አሜን። ሰው አሜን ይበል። አሜን። ጌታ ይህንን ሰው እኔ በማይታይ መርፌ ወግቼዋለሁ። አሜን አሜን አሜን። መድኃኒትን አስወጣ። አሜን። ኢየሱስ የሚባል መድኃኒት ወጥቷል። አሜን አሜን አሜን። ድናል። አሜን። ተፈውሳል። አሜን። ይቆጣጠራል። የእግዚአብሔር እጅ ይቆጣጠራል። እስኪ አሜን በሉ። አሜን 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 አሜን። እጆቻችሁን ከፍ አድርጉ እስኪ። አዋጅ ነው የማውጀው። ይሄ አዋጅ የተያዘውን ነገር ያስለቅቃል። አሜን። ይሄ አዋጅ የሞተውን ያስነሳል። አሜን። እስኪ እንደገና አሜን በሉ። አሜን። በልጅ ምክንያት ያዘኑ ሰዎችን አይን በኢየሱስ ስም ይሄ ሐዘን ከላያቸው ይሰበራል። አሜን። እንደገና አሜን በሉ። አሜን። ከእንግዲህ ወዲህ ሐዘንና ጨለማ አይሆንም። አሜን።
እንግዲህ ወዲህ ሐዘን ጨለማ አይሆንም። አሜን። ቴንሻላ ፕሮሲታያ አሜን። ከዚህ በኋላ የሐዘን ምዕራፍ ላንቺ ያበቃል። ላውጅ እግዚአብሔር አውጅ አውጅ እስቲ እጆቻችሁን ዘርጉ እና አውጅ ባካችሁ። ቶሎ ቶሎ እግዚአብሔር የሚለኝ ነገር አዲስ ከዚህ ቀን ጀምሮ ሐዘን ለቅሶ አይሆንም። አሜን። አላቱ ሁሉ ነገር አባላሾችን ሴት ነገሮቿን ጥላ ወደ ሆነ ሀገር እንድትሄድ የምትኖርበት አሁን አካባቢው ቤቷ ሁሉ በሐዘን ተከቦ አያለው። የተበላሸ ነገር ብቻ ነው የማየው። አሁን ግን የእግዚአብሔር እጅ ከሰማይ መጥቶ አስተካከለ። አሜን። ከእንግዲህ ወዲህ በሉት እስኪ ሐዘን ለቅሶ ጭንገፋ ባንቺ ሕይወት አይሆንም። አሜን። አሜን። እቺ ናሴ 17 ላይ እንድትሞት የተጻፈ ደብዳቤ በኢየሱስ ስም ተቀደደ። አሜን ይበል አንድ ሰው። ተቀደደ ተቀደደ። እስኪ አጠገብ ላለው ሰው እግዚአብሔር ያንተን ስራ እየሰራ ነው። ጌታ ይባርካችሁ። ይህንን ፕሮግራም እየተከታተላችሁ የምትገኙ የእግዚአብሔር ቤተሰቦች ከክራይስት አርሚ ቸርች ፕሮፌት እዩ ነኝ። ከዚህ በፊት አንድ ጥሪ ወደ እናንተ አቅርቤ ነበረ። ለቸርቻችን ቦታ ለመግዛት በኢትዮጵያ ብር 4 ሚሊዮን ብር እንደሚያስፈልገን ነግሬያችሁ ነበረ። እንድትረዱን ባቀረብኩት ጥያቄ መሰረት በተለያየ ሀገር ሆናችሁ ከአሜሪካ፣ ከእንግሊዝ፣ ከኩዌት፣ ከዱባይ እንዲሁም ደግሞ ከተለያየ ሀገር ከሳውዝ አፍሪካ ስም ካልጠሯችሁ አገር ሁሉ የላካችሁ ሰዎች እግዚአብሔር ይባርካችሁ። መልእክታችሁ ሁሉ እኛ ጋር ደርሷል፣ ተቀብለናል። አሁንም ደግሞ ለዚህ 4 ሚሊዮን በቂ ነገር እስካሁን አልተገኘም። በጣም ብዙ ገንዘብ ያስፈልገናል። ስለዚህ ይሄንን ስራ ከኛ ጋር አሁንም እንድትሰሩ የሰራችሁም ከኛ ጋር እንደገና እንድትሰሩ ያልሰራችሁም ደግሞ እንደ አዲስ እንድትሰሩ እጋብዛችኋለሁ። የእግዚአብሔር ቤት የእናንተ ቤት ነው። የእግዚአብሔርን ቤት ስትሰሩ እግዚአብሔር ቤታችሁን ይሰራል። ሐጌ ምዕራፍ 2 ላይ ቁጥር 6 የእግዚአብሔር ቃል እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትና ምድርን ባህርንና የብስን አናውጣለሁ፣ አሕዛብን ሁሉ አናውጣለሁ፣ በአሕዛብ ሁሉ የተመረጠውንም ዕቃ ይመጣል፣ ይህንን ቤት በክብር እሞላለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። በእጃችን ያለ በአካውንታችን ያለ በኪሳችን ላይ ያለ ገንዘብና ንብረት የኛ አይደለም፣ የእግዚአብሔር። እናንተ በዚህ ስራ ላይ ስትሰለፉ እኔ በመንፈሴ ላይ የሚሰማውና ይህን ትንቢታዊ ቃል አውጃለሁ። ከኛ ጋር በተለያየ አገር ሆናችሁ በአውሮፓ፣ በአሜሪካ እንዲሁም በአፍሪካ ውስጥ ሆናችሁ የኔን ፕሮግራም አሁን እየተከታተላችሁ በዚህ ሰዓት የምትገኙ ለዚህ ስራ ገንዘባችሁን መስጠት በጀመራችሁ ሰዓት ጀምሮ ተቀባይ አትሆኑም፣ ሰጪ ትሆናላችሁ። ለብዙ ሰዎች ትሰጣላችሁ፣ ለመንግስታት ትሰጣላችሁ፣ ለብዙ ሰዎች ትሰጣላችሁ እንጂ አትቀበሉም። የእግዚአብሔር በረከት በእናንተ ላይ ይሆናል። በመስጠት ውስጥ ያለውን በረከት ተጠቀሙ። እኛንም ደግፉን ስራችን። እኛ ደግሞ በመንፈሳዊ ነገር ከጎናችሁ ሆነን እንጸልያለን። እግዚአብሔር በእናንተ ህይወት ታምራትን ያደርጋል። በዩቲዩብ የምትከታተሉ በቴሌቪዥን የምትከታተሉ ፕሮግራማችን እንደምታዩ ብዙ አገር ሰዎች መጥቶ እየተጠቀሙ ነው ያለው። የምትችሉ አሁንም በአካል ነውና ተገልገሉ። የማትችሉ ደግሞ እኛ በዩቲዩብ ላይ በምንለቀው ፕሮግራም ተባረኩ። ለመምጣት ስትፈልጉ ቀጠሮ አስይዛችሁ አግኙን። ለመርዳት የምትፈልጉ አሁንም የሚያስፈልገን ነገር ያስፈልጋል። ለረጅም ጊዜ ሳይሆን አሁን ነው የሚያስፈልገን። እጃችሁን አሁኑኑ ዘርጉ። ይሄንን እየተከታተሉ የምትገኙ ሁላችሁም ከዚህ ሰዓት ጀምሮ ፕሮግራማችን መደገፍ አለባችሁ። ለእግዚአብሔር ቤት ያስፈልጋል። እግዚአብሔር ቤት በተመረጠ ዕቃ ነው መሰራት ያለበት፣ በምርጥ ዕቃ። በእግዚአብሔር ቤት ጥሩ ሳውንድ ሲስተም ያስፈልጋል፣ ጥሩ አዳራሽ ያስፈልጋል፣ ጥሩ መቀመጫ ያስፈልጋል። ከሩቅ አገር መታችሁ እናንተ ናችሁ የምትቀመጡት፣ እናንተ ናችሁ የምታርፉት። ስለዚህ አሁን እግዚአብሔር ቤት ለመገልገል የመጡ ሰዎች የሚያርፉበት ቦታ የለም። መንፈሳዊ ነገር ይዘን ፋይናንሻል ላይ መቸገር የለብንም። እግዚአብሔር የባረካችሁ ሰዎች ልካችሁ አቅማችሁ በቻለው ነገር እንደገና መርዱን። የላካችሁ ሰዎች ሁሉም መልእክታችሁ ደርሶናል። ቸርቻችን ተቀብሏል። ከኔ ጋር አብሮ ያሉ ሰዎች አብሮን አሉ። ተቀብለን ከነሱ ጋር በስራ ላይ አውለናል። አሁንም የሚመጣው የሚላከው
በእግዚአብሔር ቤት ስራ ላይ ነው የሚውለው። እጃችሁን ዘርጉ፣ እየጠበቅናችሁ ነው። አሁን ይህን እየተከታተላችሁ የምትገኙ አሁኑኑ እርዱን። እግዚአብሔር ባርካችሁ። ዘመናችሁ የበረከት ይሁን፣ የመውረስ ይሁን። የእግዚአብሔር ክብር በላያችሁ ላይ ይሁን። የተዘጋ በር ይከፈት። የተአምራት ዘመን ይሁን። በአብ በወልድ በመንፈስ ቅዱስ ስም